የኤርትራን አገዛዝ ጨምሮ መላላኩን ለጦርነት መዘጋጀቱን ጠቅሰው ይህም ተግባር አወግዘዋል ይላሉ። ትግራይ አሁንም የሚያስፈልጋት ለስልጣን የሚራኮት አመራር ሳይሆን ህዝቡን ከተጨማሪ እልቂት የሚታደግ ኃላፊነት የሚሰማው መሪ ነው ይላሉ። ይህ አደገኛ አካሄድ ካልተገታ በትግራይ ህዝብ ላይ የሚደርሰው መዘዝ እጅግ የከፋና ሊታደጉት የማይችል እንደሚሆን በጽኑ አስጠንቅቀዋል። ይህ በእንዲህ እንዳለ በአዲስ አበባ ዶክተር አብርሃም በላይ የሚመሩት መድረክ ስለ ትግራይ ክልል እየመከረ መሆኑ ታውቋል። የብልጽግና ሚኒስትር አብርሃም በላይ በአዲስ አበባ የትግራይ ተወላጆች፣ ፖለቲከኞች፣ ወታደራዊ አመራሮችን፣ ባለሀብቶችና ጋዜጠኞችና አክቲቪስቶችን ሰብስበዋል ብለዋል የመረጃ ምንጮች። በመድረኩ የህወሓት ውሳኔ ተከትሎ የቀረበውና አሁን ላይ የብልጽግና አገዛዝ የሚወስደውን ቀጣይ እርምጃ በተመለከተ እየተመከረ ነው ያሉት የመረጃ ምንጮች ብልጽግና በትግራይ ላይ ያለውን አቋምና ቀጣይ አካሄድ ለውይይት መቅረቡን ጠቅሰዋል። የአገዛዙ ጦርና ሌሎች የትግራይ ተባባሪ ኃይሎች ጨምሮ በትግራይ ሊቀሰቀስ የሚችሉ ጦርነት ለመመከትና ህወሓትን ለማስወገድ ሰፊ ዝግጅት እየተደረገ እንደሆነ ብልጽግና የትግራይ ክልል በመቆጣጠር የሀገሪቱን ሉዓላዊነት ለማስጠበቅ ጭምር እየተዘጋጀ እንደሆነና የብልጽግና አገዛዝ የትግራይን ህዝብ እንደ ኢትዮጵያ ህዝብ ቆጥሮ ለማልማትና ለመጥቀም እንዲሁም ከህወሓት ቡድን ለማላቀቅ እየጣረ እንደሆነ ዶክተር አብርሃም በላይ መናገራቸው ተሰምቷል። በመድረኩ ላይ ምክር የሚደረግባቸው በቀጣይ አካሄድ በትግራይ ሊከሰቱ የሚችሉ ጉዳዮች በተመለከተ እንዴት በአጭር ጊዜ ህወሓትን አስወግዶ ጦርነቱን አክሽፎ ሙሉ ለሙሉ ሉዓላዊነትን ማስከበር ይቻላል፣ ከዛም አልፎ የትግራይን ህዝብ ወደ ሰላም መመለስ ይቻላል የሚለውን ጠቅላላ ዝግጅት በተመለከተ እንደሆነ የመረጃ ምንጮች ተናግረዋል። የተባበሩት አረብ ኤምሬትና የግብጽ ፕሬዝዳንቶች በኤምሬትስ የሚገኘውን የግብጽ ተዋጊ ኃይል መጎብኘታቸው ሰማ። የተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ አልናንያና የግብጽ አቻቸው አብዱልፈታህ አልሲሲ በኤምሬትስ ግዛት ውስጥ ሰፍሮ የሚገኘው የግብጽ ተዋጊ ኃይል መጎብኘታቸውን የተባበሩት አረብ ኤምሬት መከላከያ ሚኒስቴር ነው ያስታወቀው። ሚኒስቴሩ አርብ ዕለት በኤክስ ማህበራዊ ገጹ ላይ ባወጣው መግለጫ ሁለቱ መሪዎች የተዋጊ ኃይሉን ዝግጁነት፣ የክንውን አቅምና የተለያዩ ፈተናዎች ለመጋፈጥ ያለውን ዝግጁነት ገምግመዋል ይላል። በተጨማሪም የኃይሉን የውጊያ ብቃት ለማጠናከር እየተደረጉ ያሉ ጥረቶች መዳሰሳቸውንም ያመለክታል። ኤምሬትስና ግብጽ በተለያየ ወገን በሱዳን ውስጥ ተሰልፈው የሚዋጉ ሲሆን የግብጽ ጦር በኤምሬትስ ሰፍሮ ግን ለአንድ ዓላማ እየተዘጋጁ መሆናቸውም ተሰምቷል። እንደ ኤምሬትስ የዜና ወኪል ዘገባ ጉብኝቱ ትኩረት ያደርገው በቀጠናው እያደገ የመጣውን የጸጥታ ስጋት ተከትሎ የኃይሉን የውጊያ ዝግጁነትና ቅንጅታዊ አቅም በማረጋገጥ ላይ ነው ተብሏል። ፕሬዚዳንት ኤልሲሲ ባለፈው ሐሙስ አቡዳቢ የገቡ ሲሆን በአቡዳቢ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በፕሬዝዳንት ቢን ዛይድ አቀባበል ተደርጎላቸዋል። የግብጽ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ፕሬዝዳንት ኤልሲሲ ግብጽ ከተባበሩት አረብ ኤምሬት ጋር ያላትን አጋርነት በድጋሚ ያረጋገጡበት ሲሆን በቅርቡ በኤምሬትስ ግዛት ላይ የተፈጸሙ የኢራን ጥቃቶችም አውግዘዋል ተብሏል። ቀደም ሲል ሌላኛው የኤምሬትስ ተባባሪ የብልጽግናው አገዛዝ መሪ አብይ አህመድ በጦርነቱ ጊዜ ለማውገዝ እስከ ኤምሬትስ ዱባይ መብረሩ ይታወቃል።